ልክ እንደመጣም ጆን አቀባበል አድርጎለታል። አቀባበሉም እስኪ አይተን እንመለስና እዛ የተማረውን ነገር በሙሉ አዲስ አበባ ሲመጣ ይረሳዋል። በ30 ምናምን ዓመት ጋርመንት አስፋልት ዳር ቆማ እኔ መሄድለት ጆሮዬ እኔ ደስተ ያስበው አርቲፊሻል ቂጦ ስለሆነ ምን አለ አይባልም። ለህዝቡ ብዬ ነው። በቃ በዚህ መንገድ ሂዱ። ታይላንድ ሄደ ከፕሮፌሽናል ኤምኤምኤ ሪል ፋይተሮች ጋር ከነሱ ጋር ትሬኒንግ ሲሰራ ነበርና ጆኒ ደግሞ ለኔ ብቁ ለመሆን ነው እዚህ ለኔ ብቁ ሊያረገው ቢሶ ስላለ ለኔ ብቁ ለመሆን ሄደው ብሏልና ምን ትላለህ? እሱም ያስበው አርቲፊሻል ቂጦ ስለሆነ ምን አለ አይባልም። በመሰረቱ ኡፍች አሁን ምንድነው ቆይ የማደርገው? እየቀወጡት መጡ። እባካችሁ መኪና የተበላሽቶብኝ ነው አግዙኝ። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮዎች ተከስተናል። እናንተን ያስተምራል፣ ያዝናናል እንዲሁም ፈታ ዘና ያደርጋል ያልናቸውን ቪዲዮዎች ሰብሰብ አድርገን ወደ እናንተ ይዘን መጥተናል። ከእናንተ የሚጠበቀው ቤቱን ሰብስክራይብ ማድረግ፣ ቪዲዮዎችን ላይክ ማድረግ፣ ኮሜንት መጻፍ፣ ሀሳባችሁን በነፃነት የምትገልጹበት ቤት ነውና ኮሜንት ላይ የፈለጋችሁትን ሀሳብ መጻፍ ትችላላችሁ። ቤቱን ማበረታታት ይኖርባችኋል። ቤቱን ሰብስክራይብ እያደረጋችሁ ወደ መጀመሪያ ቪዲዮ እንሄዳለን። የመጀመሪያ ቪዲዮ የሚሆነው መቼም ሰሞኑን መነጋገሪያ የነበረው ሴዶ ነበረ። ለመሰልጠን ሄዶ ነበረ። ከሄደበት መጥቷል። ልክ እንደመጣም ጆን አቀባበል አድርጎለታል። አቀባበሉም እስኪ አይተን እንመለስና ከዛ ደግሞ እንቀጥላለን። እዛ የተማረውን ነገር በሙሉ አዲስ አበባ ሲመጣ ይረሳዋል። በ30 ምናምን ዓመት ጋርመንት አስፋልት ዳር ቆማ እኔ መሄድለታለሁ። ታይላንድ ደግሞ ጠብቅ። ወደ ዛሬው ጥያቄ ስመለስ ሴዶ ታይላንድ ከፕሮፌሽናል እና ኢንተርናሽናል የሆኑ ከታይላንድ ባለሙያዎች ጋር የዘለጠነ ነው። አንተን አውት ስትራይክ ለማድረግ ማለት ነው። ሴዶ አምፍላተርድ ለኔ ብለህ ውጭ ሀገር በመሄድህ 22 ዓመት ሙሉ ማርሻል አርት ሰርቻለሁ፣ 20 ዓመት በላይ ማርሻል አርት ላይ ቆይቻለሁ አለ። ይሄን ሁሉ ዓመት ምን ስትሰራ ነበር? ጭቃ ሲያቦካ ስንት ብር አውጥተው ውጭ ሀገር ሄዶ ማለት ነው። ለምን 22 ዓመት ሙሉ እቃቃ ሲጫወት ነው የነበረው። ጓደኞቹ ሲመቱለት ጋርመንት መሀል አስፓልት ላይ ሁሌ እናልፋለን እኮ ይሄ እብድ ትለኛለች ማዘሬ። እንዳትጫወት ባጠገቡ እንዳታልፉ ነቅሏል። አሁንም ድረስ የሆነ ህፃን እያለ ብሩስ ሊ ላይ የሚያየው ማርሻል አርቲስት የሆነ ነው የሚመስለውና በቃ ኢማጂን በ30 ምናምን ዓመት ጋርመንት አስፋልት ዳር ቆማ እና አሁን ትክክለኛ ሽት ለከፈርም ያለው የነገር ከልክ ነው ምናምን ብሎ እንደምንም ብላ አንድ 30 ማስታወቂያ ሰራችና ቀጥታ ወደ ታይላንድ ሄደች። ታይላንድ የሄደበት ምክንያት ለምን ይመስላል? ስለፈራ ነው። በቃ አውቋል። ኢትዮጵያ ውስጥ ለኔ ሊያዘጋጀው የሚችል ብቁ የሆነ ኦርጋናይዜሽን የለም። ስለዚህ ግዴታ ውጭ ሀገር ሊሄድ ብሎ ነው። እኔ መሄድለታለሁ ታይላንድ ደግሞ ታይላንድ ግን እዛ ሄዶ በሚያገኘው ትምህርትና ስልጠና ላይክ አንተን ቴክኖሎጂ ለማድረግ የሚያግዘው ይመስላል። እዛ የተማረውን ነገር በሙሉ አዲስ አበባ ሲመጣ ይረሳዋል። ያው ጆን እንዳለው እዛ የተማረውን ታይላንድ የተማረውን እዚህ አዲስ አበባ ሲመጣ ይረሳዋል እያለ ነው። እስኪ ሴዶ ያለውን ሰምተን እንመለስ ተመልካቾች። እሱም ያስበው አርቲፊሻል ቂጦ ስለሆነ ምን አለ አይባልም። ለህዝቡ ብዬ ነው። በቃ በዚህ መንገድ ሂዱ። ታይላንድ ሄደ ከፕሮፌሽናል ኤምኤምኤ ሪል ፋይተሮች ጋር ከነሱ ጋር ትሬኒንግ ሲሰራ ነበርና ጆኒ ደግሞ ለኔ ብቁ ለመሆን ነው እዚህ ለኔ ብቁ ሊያረገው ቢሶ ስላለ ለኔ ብቁ ለመሆን ሄደው ብሏልና ምን ትላለህ? እሱም ያስበው አርቲፊሻል ቂጦ ስለሆነ ምን አለ አይባልም። በመሰረቱ ይኸውልህ እኔ ገንዘብ ባልፈልግ ኖሮ ማለት መጀመሪያ የጠራኝ ቀን በጠዋቱ ሄድለት ነበር ቤቱ። ለሱ ተዘጋጅ ነኝ። ለሱ እንደ ተዘጋጃለሁ እኔ አሁን ለወጣቱ ብዬ ነው። ለወጣቱ ለታዳጊው ማርሻል አርትም ይደግ ኮምፓት ስፖርት ይደግ ብዬ ነው አገር አቋርጬ ሄጄ በሚሊዮኖቹን ወጪ አርጌ ሰውነቴን፣ ጉልበቴን፣ አቅሜን ወጪ አርጌ የመጣሁት ማርሻል አርትን ከፍ ለማድረግ ነው። አንድ አይደለም 5 ነው ከፍ ያደረኩ። ገብቶሃል አይደል? ለምን አንድ ፋይተር ኢትዮጵያ ውስጥ ያለ ፋይተር ማለት ኢትዮጵያ ውስጥ ባለ ነገር ከዓለም ጋር መወዳደር አይችልም። ስፔሻሊ ኮምፓት ስፖርት ላይ ማለት በሌላው ሊወዳደር በሩጫ በምናምን ሊወዳደር ይችላል። በኮምፓት ስፖርት ከሆነ ፕሮፌሽናል ኮቾች
ፕሮፌሽናል ፋይተሮች ናቸው አሁን ኮቾቹ ማለት ነው። ፕሮፌሽናል ስታፍ ያለው ነገር ያስፈልጋል። አንተ ፋይተር ለመሆን ዓለም እንዲያቀ ከፈለክ አገር ለማስጠራት ራስን ህይወትን ለመቀየር አገርን ለመቀየር ካሰብክ የግድ እንደዚህ ፕሮፌሽናል ሰዎች ማግኘት አለበት። እኔ አሁን ለወጣቱና ለታዳጊው ለህዝቡ ብዬ ነው በቃ በዚህ መንገድ ሂዱ። በዚህ መንገድ ከሄዳችሁ ውጤታማ ትሆናላችሁ። ሴዶ እንግዲህ ዓለም አቀፍ ፋይተር ነኝ ያለ ነው። ጆን ያለውን ሰምተናል። ሴዶም ያለውን ሰምተናል። እዛች ሜዳ ላይ እንገናኛለን ነው ሁለታቸውም እየተባባሉ ያለ። በደንብ እኔ ያሸንፋለሁ ይላል ሴዶ። ጆን ደግሞ ያው እንግዲህ ብቻ የዛኔ ደግሞ እናያለን። ወደ ቀጣይ ቪዲዮ እንሄዳለን ተመልካቾቻችን። ቀጣይ ቪዲዮ ደግሞ ሀገር የወጣችሁበት እንዴት ነው በምን መልኩ ነው የወጣችሁ ብሎ ጠይቋል። እስኪ ሰምተን እንመለስ። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስኪ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ያው ዲያስፖራውን የጠየቀ ይድኔ እንዴት ነው ከሀገር የወጣችሁት ነው ያለ። እስኪ ይድኔ የሰጠውን ሐሳብ በሌላ አንግል የተረዱ ሰዎች አሉ። እስኪ እሱን ሰምተን ደግሞ እንመለስ። ይገርማል። ይድነቃቸው ቃሲም ዛሬ የለቀቀውን ቪዲዮ አይታችሁታል? በማርያም ወደ ውጭ ሀገር እንዴት ብላችሁ ነው የወጣችሁት? በህጋዊ መንገድ ሳልንገላታ መሄድ እፈልጋለሁና ንገሩኝ እያለ ነውና ይሄንን አይነት ቪዲዮ የሰራው ደግሞ አብዛኛው የኢትዮጵያ ህዝብ ሾርት ሚሞሪ ስለሆነ ዛሬ ላይ የሚነገረውን ነገር እንጂ የሚሰማው ትላንት እነዚህ ሰዎች ምን ሲሉ ነበረ ብሎ የሚያስተውል አካል የለምና ከዚህ ቪዲዮ ጋር በተያያዘ የምነግራችሁ ነገር አለ። መጀመሪያ ምን ብሎ ነበር የሚለውን ግን እቺን ቪዲዮ በተወሰነ መንገድ እንመልከት። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስኪ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ለራሱ ሲሆን ወደ ውጭ ሀገር እንዴት እንደሚወጣ አያውቅም፣ ግራ ገብቶታል። ሌሎችን ግን ለማስበላት ሲሆን ገንዘብ ሲከፈለው ግን ምን ብሎ ማስታወቂያ ሲሰራ እንደነበር ደግሞ እስኪ ይህንን ቪዲዮ ተመልከቱ። በነገራችሁ ላይ ያለ ምንም እንግልት ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃችሁ። የጉዞ አማካሪ የግል ድርጅት ናቸው። 80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋሉ? የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላል። በተጨማሪም ከባንክ ጋር ነፃ ብድር የሚፈልጉ ካሉ ውል አዘጋጅተው ይጠብቃሉ። ያው እንግዲህ ተመልካቾቻችን ማለት እንደዛም ሳይሆን እኔ እንደዚህ ነው ወይንም ልጁ ትክክል ነው ምናምን ልላችሁ አይደለም። ይድኔ በቃ ያለበት አንግል አለ። እሱ በተረዳው አንግል እኛም ልንረዳው ከቻልን ነገር መረዳት ነው። ከዛ ውጭ ያለውን ነገር ደግሞ እስኪ ሐሳቤን የሚገልጸው አንድ ሰው አለ። እሰምቱልኝ እስኪ እናዳምጠው። በዚህ ብዙዎቻችሁ የተሳሳታችሁት ስህተት አንድ ስህተት ልንገራችሁ። ይሄኔ ስለ መሰደድ አላወራም። መሰደድ ፈልጎ አይመስለኝም። ማለት ልጁ ቅነኛ ነው፣ በጣም ቅኔ ላይ ትንሽ እና በደንብ ቁጭ ብላችሁ ምን ለማለት ነው ብላችሁ ፈልጉ። ከዚህ በፊት ስደት አውርተህ አስተዋውቀ ምናምን ማይ ፍሬንድ፣ እስቲ ስለ ስደት ልውጣ አላለም እሱ አላለም። ትንሽ ምን ማለቱ ነው ምናምን በሉ። አትፍረዱ። ሰው ለመፍረድ አንደኞች ናችሁ። እስማ ባለፈው ማስታወቂያ ሰርቶ እንደዚህ ምናምን መውጣት ቢፈልግ አንተ ጸጥ ብሎ ይወጣል። ልጁ ጸጥ ብሎ ይወጣል። አይመስለኝም። ስለ መውጣት እያወራ አይመስለኝም። ጋይስ አይመስለኝም። እውነት ነው ማለት አንድ ሰው ከሀገር ሊወጣ ሚዲያ ላይ መግለጽ ወይም ሚዲያ ላይ መተንተን አያስፈልገውም። የሌሎችም እርዳታ አያስፈልገውም። ይሄ ሰው ትልቅ ልጅ ነው። አብሶ ሶሻል ሚዲያ ላይ በጣም ጎበዝ ኢንፍሉዌንሰር ነው። ዝም ብሎ ሹልክ ብሎ መውጣት ይችላል። እስኪ እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን።
ወደ ቀጣይ ቪዲዮ እንሄዳለን ቤተሰብ፣ ወደ ቀጣይ ቪዲዮ እንሄዳለን። የድሮ ፍቅር ክፍላል ማን ነው? ቆይ ልክፈት። አንተ እሺ። አቤት። ባሚ አለች። ባሚ ፍቅር ሰው እየፈለገሽ ነው። ማን ነው? ማን ልበላት? ጓደኛሽ ወይም ወዳጅሽ መጥቷል ብለህ ጓደኛሽ? ምን? አንተ ማታውቀው ጓደኛ? ለብቻሽ ላዋራሽ። ከኔ የምትደብቀው ነገር የለም። እዚሁ ያዋራት። ቃልዬ ችግር የለውም አውርቼው እመጣለሁ። ደስተኛ ትመስያለሽ። አንተም የተመቸ ትመስላለህ። አማራጭ የለንም። አማራጭ ማጣት እኮ ያበረታል። ለዛ አሁን ስላለፈው ማውራት እናቁም። ለምን መጣ? ፍቅሬን ፈልጌ። ያለ ነገር እኮ ነው የሚፈልገው ወይስ ሌላ ፍቅር ተገኘ? ፍቅርማ ከፊት ለፊቴ ነች እኮ። እሷም ሌላ ፍቅር ከጎኗ አለ። እንዴት አስቻላት? ችላ ሳይሆን ለምዳ ነው። ናፍቅሽኛል። ስለምንድን ነው የምታወራው? ከስንት ጊዜ በኋላ መተህ እንደዚህ ስትል አታፍርም? ልረሳሽ አልቻልኩም። መርሳት አይቀርም። የራስህን ህይወት ለመኖር ሞክር። አልችልማ። እኔም ያለ ቃልዬ መኖር አልችልም እና እየመጣ ካጭቅጭቀኝ ምን እያደረክ ነው? ለምን ደወልክ? በጣም ናፍቅሽኛል። ምን አይነት ባለጌ ነህ? ድጋሚ እንዳትደውልኝ፣ እኔ ሌላ ህይወት አለኝ። ቃልዬ ምን ሆነሽ ነው? ምንም ዝም ብዬ ነው። ማን የደወለልሽ? ቴክስቱ ናፍቀሽኛል። ማን ነው? ቢኒያም ነው። ለምን ደወለ? እያናገርኩሽ ነው። ለምን ደወለ? እንዴ ቃል እየጮክብኝ እኮ ነው። ይኸውልሽ አታሳብጂ። እኔ ማላውቀው የተፈጠረ ነገር አለ። ከዚህ ጊዜ በኋላ ለምንድን ነው የመጣው? አላቅም። ለምን እንደመጣ እኔም አላቅም። ኧረ እባክሽ። ስታየው ምን ተሰማሽ? ናፍቀኸኛል ብለሽ ነው የደወለልሽ? እንዴት ትሏለሽ ብለህ አሰብክ? ድጋሚ እንዳይደውልና ከራሴ በላይ የማፈቅረው ሰው እንዳለ ነው የነገርኩት። ታዲያ ተደብቆ ማውራት ምን ይሉታል? ፊት ለፊትህ እንዴት ላውራ? ለአንተ አስቤኝ ነው። አይመስለኝም። ብዙ ያልጨረሹ ነገር ያለ ይመስለኛል። ከእሱ ጋር እየጠረጠርከኝ ነው? እሱን ፈጣሪ ነው የሚያውቀው። ምን ላዳምጥሽ? ለምን አይገባህም? እሱ የመጣው ህይወታችንን ለመበጥበጥ ነው። ትሰሚኛለሽ? አሁንም ቢሆን ይሄ ሰውዬ ከህይወትሽ ካልወጣ ሰላም አላገኝምሽ። ምንድነው ጉዳዩ? እሷ እኮ ልክ ነበረ። ቢኒያምን ጥራልኝ። እንዴ ባሚ ሰላምታ አይቀድምም? አንተም ወንድምህም ሰላምታም ክብርም አይገባችሁም። አሁን ጥራልኝ። እንዴ ምን ተፈጥሮ ነው? ደህና ነሽ? አታሳብደኝ። በቃ ተወኝ። ለዛ ባለጌ ወንድም እንደምትለው ደግሞ እንዳይደውል ድጋሚም እንዳትመጣ በለው እሺ። ከዛ ደግሞ አላማ ምን እንደሆነ ገብቶኛል በለው እሺ። ተመቻቸ ላይፏን ለመበተን ምን አለች? አንተ ምን እያደረክ ነው? አሁን እኮ ፍቅረኛ አላት አውቃለሁ። እና ምን ለማድረግ እየሞከርክ ነው? ለምን ደግሞ አትተዋት? ለመጨረሻ ጊዜ ላወራት እፈልጋለሁ። ከዛ ነው የምተዋት። ምን ልትላት ነው? ቀጣይ ፓርት 2 የምትሉ ካላችሁ ኮሜንት ላይ ፓርት 2 በሉልን። ወደ ቀጣይ ቪዲዮ እንሄዳለን። እኔ ተመችቶኛል። ፓርት 2 ይዤላችሁ እመጣለሁ። ፓርት 2 በሉ። ቀጣይ ቪዲዮ እንሄዳለን። ሰምቶ ዝም አለ ጆሮዬ እኔ ደስተ ምን አለ ሰው በወደደው ይገኝ ሆድ ከታገዘ እስከቻለ መቻልን ያህል አፍቃሪ ፊቷን ስለነሳ ፈረሱን አስጭኖ
ስንቱን ጎበዝ ጀግና ገለልበሉ እሷን እንዳለ ሆዴ እሷን እንዳለ ሆዴ ስንቱን ጉቻለ አቤት ነግጨና የኔ ቀበ እግዚአብሔርን በጣም ደስ ይላሉ። አባትና ልጅ እንደዚህ ተጣምረው አሪፍ ነገር እንጠብቃለን። ቀጣይ ቪዲዮ እንሄዳለን ተመልካቾቻችን። ወደ ቀጣይ ቪዲዮ ምንድነው? ምን ሆነ ነው? አከራይ ሰው ሲመጣ አይወዱም። እሺ ነግቢ በይ የወንድ ላጤ ቤት ካሌብ ተጠራ። ካሌብ ተጠራ። ማንች? ቆይ እኔ ልውጣ። ወይዬ እድል ስጠራ አሰማ ምን ሆንክብኝ ብዬ። ደህና ነኝ። ኧረ እራት አብረንና እማዬ ቆንጆ ዶሮ ሰርታለች። እንደማታ ወይናችንን እየተጎነጨን አብረን እናሳልፋለን። እሺ እራት ምናምን አብረው ናቸው። ማታ ማሳማሽ ብዬ እንዴት እንደተሳቀቅኩ አይደል? ምን እንጃ ተንተባተብኩ። ደክሞኛል። ረጅም ቀን ነበር። ወይኔ እሺ በቃ ለማታ እረፍት አድርጎ እወድሃለሁ። እሺ እሺ ባይ ማታ በቃ። ወይኔ ምህረት ምሩ በእናትሽ ይቅርብኝ። ቤቱን ላለማጣት ነው። ቤቱን ላለማጣት ካከረልሽ ሌላ ቤት ገንዘብ የለኝም አይደል? እንዴት አቀልሽ? እኔ እንዳንቺ ሀብታም አይደለም፣ መኪና የለኝ። መጥቼ ነበር ቤትሽ አለሽ ሳታሻጣሁት ምን ሄሎ የኔ ፍቅር የት ነሽ? እቤት ነኝ ና ጉንጫ ያወጣም ሰንበር አይጎልም ቢሳ ምሩ ምንድነው እንዴ? ፍቅር መቼ መጣ? ደህና ነሽ? ተሽሎሽ ነው የወጣሽው? ደህና ነኝ። ለምንድን ነው መሸሽኝ? መድኃኒት ነው ብሎኝ ነጭ ሽንኩርት ስለበላው እንዳይሸት ብዬ ነው። እሺ ይሄ ከኋላ መኪና ላይ እኮ ሰው አለ። እደውልልሻለሁ። የለሽም እንዳላይ አይቷል። ደግሞ እንደፈለግሽ ሆነ አይቶናል። አዎ አይቶናል። ገና በሞታቱን ልቡ ከሚሰበር አይቶኝ ጥላኝ ብዬ ጨካኝ ሆንኩበት እኮ። አይዞሽ በቃ ስለምትወጁ እኮ ነው። ያለን እንዴት ሊሆን ነው? አይዞሽ በቃ አታልቅሽ። ለምን ያስታውቃል ሰው ዋታል መሰለኝ ሄደው ሲያጡት እንጂ አለው ካለበት ልቤ እንግዲህ ቅመሰው። ሰላም ምን ልታዘዝ? ያቺኛው አስተናጋጅ አትመጣም? የቷን? ምሩን። እሷን ይፈልግ? አዎ እሺ መጥቶልሻል ሰውዬሽ። እሷ እንድትታዘዘኝ ነው ፈልገው ብሏል። የዋህ ልቤ እንግዲህ ቅመሰው። ለምን ምን ቀርቶ መጣ? አንቺ ጋር ቃለኝ። የምን ዕቃ? የአንገት ሐብል። ይሄን ለመውሰድ ነው የመጣው? አዎ ትዝታዬ እንዳያስቸግርሽ ልውሰድልሽ። አዝነልኝ ከሆነ ልቤ ላይ ያስቀመጥ ከሆነ ምን በሙሉ ውሰድልኝ። ትላንትን ውሰድልኝ፣ ፍቅርን ውሰድልኝ። ኦኬ እሺ። አየህ አንተ ሁሌም እንደዚህ ነህ። እንዴት? ናፍቄ እንደመጣሁ ለማመን አትፈልግም። ልብህ እንደሚወደኝ እያወቅህ ስትሄድ እንኳን አልተግደረደርክ። እግርህን እንጂ ልብህን ሰምተህ አታውቅም። እናማ ደግመህ እንዳትመጣ። ልሄድ ነው። ሂድ፣ አታስፈራራ። ሂድ፣ ደግመኸኛል። ምን ሆነህ ነው? አትናገርም እንዴ? በቃ ይሂድ፣ አትጨነቂ። ረጉ ብዙን እየሆነ ነው። ልቡ ይፈልጋል፣ አንደበቱ ደግሞ መግለጽ አቃተው። ታቆሰላት እኮ አባቴ። እስኪ ወደ ቀጣይ ቪዲዮ እንሄዳለን። ቀጣይ እንደ ሞተረኛ ተጋጩ እንዴ? ምን አይነት ጣጣ ነው በፈጣሪው? ኦኬ አባት እጭ እሺ ኡፍ እጭ። አሁን ምንድን ነው ቆይ የማደርገው? እየቀወጡት መጡ። እባካችሁ መኪና ተበላሽቶብኝ ነው፣ አግዙኝ። ምን ሆኖብሽ ነው? እኔ እንጃ። እስኪ ወንድሜ በእናትህ ላስቸግርህ። እሺ ከኋላ እሺ ምንድን ነው የሆነብሽ? ድንገት እየነዳሁት ቀጥ አለብኝ። እኔ እንጃ የባትሪ ችግር ነው መሰለኝ። እስኪ ኮፈኑን ክፈቹ። እሺ አሁን በቃ ይሰራላታል። እንዴት ነው
እስኪ መፍቻ አምጪ። እሺ ኧረ ነፍሴ ምንድነው? ምን እየሆነ ነው? በቃ ፊክስ አደረገ ወደ በቃ ምንድነው ድምፁ? እሺ ጀለስ ይዟል መሰለኝ ምን ሆነ ነው? ቀዮ ምን እያረክ ነው? ቀዮ አናግረኝ። ምን እያረክ ነው? አይመለከትም። ምንድነው ደርሶ ለዚህ ተቆርቋሪ ብትሆኑ? ቀዮ እዚህ አካባቢ ሰዎች ካዩ ጥሩ አይሆንም። ትሽ ቀዮ ታውሽ ሂዱስ የምትገርም ልጅ ነህ ግን አንድ ቀን ለምታውቀኝ ለኔ ብለህ እንዴት ጓደኛህ መታው? ስለጠጣ ነው እንጂ ልጁ እንደዚህ አይነት ልጅ አይደለም። ለሁሉም ነገር ግን አመሰግናለሁ። ሀና እባላለሁ። በዚሁ ተጣበሱ። ዳግም እባላለሁ። ድጋሚ መኪናሽ ከተበላሸ ስልኬ ነው። ኧረ ባይበላሽም እደውላለሁ። ግድ ነው እና ያዘኝ። እሺ ቦክሱ በቃ ልኮት ነበር ተደጭ እየተላላጡ ምን ነው እንዴ? መፍቻ አምጪ። እሺ እሺ ኬስ ነበር። አይ አሪፍ ነው፣ አሪፍ ነው፣ አሪፍ ተበሳ። በጣም ነው የሰራችሁላት። ምን ሆነ ነው ማትገመተው? መዛሱ ፓርቲቱ ትፈልጉ ያምራል። ቀጣይ ቪዲዮ እንግዲህ የሰሞኑ አሪፍ የሆነ ነገር ልጋብዛችሁ ነው። ግን ምን ሆናችሁ ነው የተባጠሳችሁት? ኢጎ አሸነፈ። በቃ እሺ ታረቁ። ምን እሺ ነው ችግሩ? መታረቅ አይደለም እንደ ድሮ መሆን። በቃ እኔ ልሸነፍና እንታረቅ። ብራሽኝም አረሳውህም አለመኖርህን ለመድኩት እንጂ የመጨረሻ መልእክቴ ነው። ዳግም ያረብሽሽም ደህና ሁኚ እሺ። የሰው ልጅ ሲንገዳገድ ይደገፋል እንጂ አይገፈተርም። አይዞሽ በቃ ጀለስ የመጀመሪያ ፍቅር መማሪያ እንጂ ትዳር አይሆንም። በቃ ያራዳ ጠንካራ መሆኑ ምርጫ ሳይሆን ግዴታ ነው። በርታ በይ እንዴ በጣም ላካለችማ ያንተን ቦታ ከሰው አግኝታለች ማለት ነው። በቃ የሆነ ሆኖ ታምሬታለሁ። ግን መቼ ቢሆን ስተተና እውነት ነው ማለት ስተትን መድገም ጥሩ አይደለም። ግን እኮ አላደጉም እኮ ሰዎች። እሺ እንደዛም እንደዚህም እያለ ቪዲዮአችን ወደ መጠናቀቁ ደርሷል። ቤቱን ሰብስክራይብ እያደረጋችሁ ወደ በቀጣይ ቪዲዮ አሪፍ ነገር ይዘንላችሁ እንመጣለን። ቤተሰቦች ቤቱን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት ሀሳባችሁን ደግሞ በነፃነት ግለጹልን። ባይ ባይ። እወዳችኋለሁ።